ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ጤና ላይ የምንጠቀማቸውን ንግግሮች እንዴት በቀላል መንገድ ማንበብ እንዲሁም ደግሞ ትርጉማቸውን ማወቅ እንደምንችል እንማማራለን። እንግዲህ ከዚህ ጋር የምታዩቸው በሙሉ ጤና ተኮር የሆኑ የእንግሊዘኛ ንግግሮች ናቸው። ወይም ደግሞ ወደ ጤና ጣቢያ ሂደን ወይም ደግሞ ወደ ሆስፒታል ሂደን በእንግሊዘኛ ልናደርጋቸው የምንችል ንግግሮችን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ እንደነገርኳችሁ ከዚህ ጋር የተለያዩ የእንግሊዘኛ ንግግሮች አሉ። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ እያንዳንዳቸው እንደምናነብ እንመለከታለን። እንጀምር። ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ንግግር ምን ይላል? የመጀመሪያው ፊደል እንደምታዩት ማን ነች? አይ ነች። አይን ደግሞ አይ ብለን እንደምናነብ አይተናል። አይ ብለን እንጀምራለን። ከዛ ወደዚህኛው ስንሄድ ኤችኤን እንደ ሃ እናነባለን፣ ወይም ደግሞ ሃ ሚል ድምፅ አለው። ያ ማለት ኤ አ ሚል ድምፅ አላት በውስጥ ታዋቂነት ማለት ነው። ስለዚህ ኤችኤን ሃ እንላለን። ቪና ኤን በአንድ ላይ ቭ ተብለው ነው የሚነበቡ። ስለዚህ ይህንን ቃል በአንድ ላይ ስናነበው ሃ ቭ ሃብ ተብሎ ይነበባል። ከዛ ኤን ኤ ብለን እናነባለን። ኦኬ ከዛ ወደዚህኛው ስንሄድ ኤፍኢን እንደምናነባለን እንደ ፌ እናነባለን። ፌ ኦኬ። ቪኢን እንደ ቨ፣ አርን እንደ ር ማንበብ በአንድ ላይ ፌ ቨ ር ፌቨር ተብሎ ይነበባል። ሙሉ እናነበው አይ ሃቭ ኤ ፌቨር። አይ ሃቭ ኤ ፌቨር ምን ማለት ነው? ትኩሳት አለብኝ እያልነን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኤኤም አም ተብሎ ይነበባል፣ ወይም ደግሞ አም ሚል ድምፅ አለው። ኦኬ ከዛስ ዲአይን ዳይ እንላለን። ዳይ ተብሎ ይነበባል። ኤ ሳይለንት ነች ወይም ደግሞ አትነበብም። ኦኬ ቢኢን እንደ ቤ፣ ቲን እንደ ት ወይም ደግሞ ቲአይሲን ምን ብለን ማንበብ? ቲክ ተብሎ ይነበባል በአንድ ላይ ማለት ነው። ሙሉ ሲነበብ ዳይ ቤ ቲክ ዳይቤቲክ ተብሎ ይነበባል። ሙሉ ሲነበብ አይ አም ዳይቤቲክ። አይ አም ዳይቤቲክ ማለት ምን ማለት ነው? ስኳር አለብኝ ወይም ደግሞ የስኳር ህመም ተጠቂ ነኝ፣ የስኳር ህመም አለብኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ከዛ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ በአንድ ላይ ሲነበብ ዶ ን ት ዶንት ተብሎ ይነበባል። ከዛስ ኤፍኢኢ ፊ ሚል ድምፅ አለው። ኤልን እንደ ል እናነባለን በአንድ ላይ ፊ ል ፊል። ኦኬ ከዛስ ደብሊዩኢን እንደ ዌ፣ ኤልኤል በአንድ ድምፅ ል ሚል ድምፅ አለው። ሙሉ ሲነበብ ዊ ኤል ዌል ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ፊል ዌል። አይ ዶንት ፊል ዌል ማለት ምን ማለት ነው? ጥሩ ስሜት አይሰማኝም እንደማለት ነው። ከዚህ ጋር አይሰማኝም የሚል ጨምሩልኝ፣ ወይም ደግሞ ጥሩ ስሜት የለኝም እንደማለት ነው። ኦኬ ወደዚህኛው ስንሄድ ጂኢን እንደ ጌ ማንበብ፣ ጌ የሚል ድምፅ አለው። ቲን እንደ ት እናነባለን በአንድ ላይ ሲነበብ ጌ ት ጌት ብዬ አነባዋለሁ። ኦኬ ከዛ ደብሊዩን እንደ ዌ ነው የምናነበው። ኤልኤል በአንድ ድምፅ ል ተብሎ ይነበባል። ሙሉ ሲነበብ ዌይ ኤል ዌል ተብሎ ይነበባል። ከዛ ኤስ ኦኦ በአንድ ላይ ሱ ሚል ድምፅ ነው ያለው። ሁሌም ኦኦ ሚል ድምፅ አለው። ኦኦ ሚል ፊደል በአንድ ላይ ከመጣ ኡ ተብሎ ይነበባል። ስለዚህ ኤስ ኦኦ ሱ ተብሎ ይነበባል። ኤንን እንደ ን ማንበብ በአንድ ላይ ሱ ን ሱን ብዬ አነባዋለሁ። ሙሉ ሲነበብ ጌት ዌል ሱን። ጌት ዌል ሱን ማለት አሁን ይሻልሃል ወይም ደግሞ አሁን ይሻልሻል እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ አይን በተመሳሳይ አይ ላለሁ። ኤንኢን ወይም ደግሞ ኤንኢኢ ኒ ተብሎ ይነበባል፣ ወይም ደግሞ ኒ የሚል ድምፅ አለው። ዲን እንደ ድ ማንበብ በአንድ ላይ ኒ ድ ኒድ። ከዛ ኤን ለብቻዋ ኤ ማለት
ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ሲን እንደ ክ፣ ቲኦአር ምን ተብሎ ይነበባል? ትር ወይም ደግሞ ቲኦ እንደ ት፣ አር እንደ ር በአንድ ላይ ዶ ክ ተር ዶክተር ብዬ ማንበብ። ሙሉ ሲነበብ አይ ኒድ ኤ ዶክተር፣ አይ ኒድ ኤ ዶክተር ምን ማለት ነው? ሐኪም እፈልጋለሁ እያልን ነው። ኦኬ ወደሚቀጥለው ስንሄድ አይን አይ ብዬ አነባለሁ። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤኤስ አስ፣ አስ ብዬ ማንበብ። ኦኬ ቲኤችን እንደዚህ፣ ኤምኤ እንደማ፣ ቲአይሲ ቲክ ተብሎ ይነበባል። በአንድ ላይ ላነበው አስ ማ ቲክ፣ አስማቲክ። ኦኬ ሙሉ ሲነበብ አይ አም አስማቲክ፣ አይ አም አስማቲክ ማለት ነው አሰም አለብኝ እያልን ነው። ኦኬ እነዚህን በዚህን አይነት መንገድ ካየን ወደዚህኛው ስንሄድ ኦኬ በተመሳሳይ አይን አይ ብዬ አነባለሁ። ኦኬ ከዛ ደብሊው አይ እንደ ዊ፣ ኤልኤል ል ሚል ድምፅ አለው በአንድ ላይ ማለት ነው። ሙሉ ሲነበብ ዊ ኤል ዌል። ኦኬ ከዛ ኤፍ አይን ፋይ ይላለሁ። ኤንኢን ን ብዬ አነባለሁ። ሙሉ ሲነበብ ፋይ ኢን ፋይን በአንድ ላይ አይ ዌል ፋይን፣ አይ ዌል ፋይን ማለት ነው ደህና ነኝ ወይም ደግሞ ደህና ሆናለሁ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ ደብሊው አይ ዊ ብዬ አነባለሁ። ኤልኤል እንደ ል በአንድ ላይ ዊ ኤል ዌል። ከዛ ጅናኦን ጎ ብዬ ማንበብ። ሙሉ ሲነበብ አይ ዌል ጎ፣ አይ ዌል ጎ ማለት ይሄዳለሁ እያለን ነው። ኦኬ ይህስ ምን ይላል? ቲኤን እንደ ቴ፣ ኬኢ እንደ ክ ማንበብ በአንድ ላይ ቴክ፣ ቴክ አይናቲን ኢት ማለት። ሙሉ ሲነበብ ቴክ ኢት፣ ቴክ ኢት ማለት ውሰደው ወይም ውሰጂው ማለት ነው። ኦኬ ወደዚህኛው ስንሄድ ኤስኤችኦ ሾ ተብሎ ይነበባል። ደብሊውን እንደ ው ማንበብ በአንድ ላይ ሾ ው፣ ሾ ዩና ፒን አፕ በአንድ ላይ ሾ አፕ፣ ሾ አፕ ማለት አሳየኝ ወይም ደግሞ አሳየኝ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤችኢን እንደ ኸ፣ ኤልን እንደ ለ፣ እንደ ል፣ ፒን እንደ ፕ ማንበብ በአንድ ላይ ሳነበው ኸ ል ፕ ኸልፕ። ኦኬ ከዛ ኤምኢን ሚ ብዬ ማንበብ። ሙሉ ሲነበብ ኸልፕ ሚ ማለት ነው አግዘኝ ወይም ደግሞ አግዥኝ እያለን ነው። ኦኬ ወደ መጨረሻው ስንሄድ አይን አይ ብዬ አነባለሁ። ደብሊው አይን እንደ ዊ፣ ኤልኤል በአንድ ድምፅ ል ተብሎ ይነበባል ብለናል። ስለዚህ ዊ ኤል ዌል ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ቲኤን እንደ ቴ፣ ኬኢን እንደ ክ በአንድ ላይ ቴክ፣ ቴክ ሙሉ ሲነበብ አይ ዌል ቴክ፣ አይ ዌል ቴክ ማለት እወስዳለሁ እንደማለት ነው። ኦኬ በእንደዚህን አይነት መንገድ ወይም ደግሞ በእንደዚህን አይነት አግባብ ፕራክቲስ ካደረግነን ከተለማመርነን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። እንግዲህ የዛሬ ትምህርታችን ጤና ተኮር ነበር። ወይም ደግሞ ሆስፒታል ላይ ሐኪም ቤት ላይ ከዶክተሮች ጋር ስንነጋገር ልናደርጋቸው የምንችል ንግግሮችን ቀለል ባለ መንገድ እንዴት እንደምናነብና እንደምንተረጉም አይተናል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ። ባይ ባይ።